በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ምንም እንኳ ላጠይቆ አካላት በስም በግብር በአካል ሦስት ብዬ ባምንም፣ በመለኮት በባህሪ በህልውና በአገዛዝ በስልጣን ይህንን ዓለም በመፍጠርና በማሳለፍ አንድ አምላክ ብዬ በማመን በሁለት ወገን ድንግል ንጽሕት በምትሆን በእመቤታችን በቅድስት ድንግል ማርያም በጻድቃን በሰማዕታት በቅዱሳን መላእክት አማላጅነት በመተማመን ሕይወት የሚሰጠውን የእግዚአብሔርን ቃል ማስተላለፍ እጀምራለሁ። ሁሉን የሚችል እግዚአብሔር አምላክ ለአባቶቻችን ለነቢያት፣ ለሐዋርያት፣ ለቅዱሳን አበው ሊቃውንት ምስጢርን የገለጸ የቅዱሳን አምላክ እግዚአብሔር ምስጢሩን ይግለጽልን። ዛሬ የምንማረው ከባለፈው ክፍል 9 ወደ ክፍል 10 ትምህርት እንቀጥላለን። የትምህርታችን ርዕስ ባለፈው ተከታታይ ትምህርት የጀመርነው ኢየሱስ ክርስቶስ ማን ነው በሚል ርዕስ ውስጥ ነው። በዚህ ውስጥ አሁን ወደ ነገረ ድነት እና ወደ መናፍቃን ምላሽ ጥያቄዎች እየገባን ነው። በነገረ ድነት ውስጥ ባለፈው እንደገለጽንላችሁ ምልጃና እርቅ ነበረ። ምልጃውም እርቁም በስግው ወራት በቀራንዮን መስቀል ተፈጽሟል ብለን ባለፉት ተከታታይ ትምህርት ተምረናል። ዛሬ ከቆምንበት እንቀጥላለን። ምልጃና እርቅ በቀራንዮን ተፈጽሟል ስንል አስቀድሞ በብሉይ ኪዳን በነቢዩ በኢሳይያስ ምዕራፍ 53 ቁጥር 12 ላይ የተገለጸው ቃል ይፈጸም ዘንድ ነው። በትንቢተ ኢሳይያስ ምዕራፍ 53 ቁጥር 12 ላይ እንደዚህ ይላል፣ ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቶአልና ከአመፀኞችም ጋር ተቆጥሮአልና፣ እርሱ ግን የብዙዎችን ሰዎች ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። ስለ አመፀኞችም ማለደ። ይህ ድርጊት ነው። ስለ አመፀኞች ያማልዳል አይደለም ያለው። ቃሉን መጽሐፍ ቅዱሱን ክፈቱና በጥንቃቄ አንብቡት። ስለ አመፀኞች ማለደ ድርጊት ነው። አንድ ጊዜ ማልዷል። ማልዶ በቀራንዮን መስቀል ስለኛ ተሰቅሎ አስታርቆናል። ይህ በቀራንዮ ተፈጽሟል። እንደዚሁም በሉቃስ ወንጌል ምዕራፍ 22 ቁጥር 31 እስከ ቁጥር 32 ያለውን ምንባብ ስንመለከት ጌታም ስምዖንን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ አማለድሁ። አንተም በተመለስክ ጊዜ ወንድሞችህን አጽና አለ። እዚህ ላይ ስንመለከት እምነትህ እንዳይጠፋ ስለ አንተ አማለድሁ። በሰውነቱ በስግው ወራት
ጌታችን መድኃኒታችን ኢየሱስ ክርስቶስ አማልዷል። ለምን? ለእኛ አራያ ሊሆን ተጠምቋል። ለምን? ለእኛ ምሳሌ አራያ ሊሆን ጾሟል። ለምን? ለእኔና ለእናንተ ለምናምን ክርስቲያኖች ምሳሌና አራያ ሊሆነን። አሁን ድጋሚ አይጠመቅም። አሁን ድጋሚ አይጾምም። ሁሉን በምድር ላይ ለእኛ አራያና ምሳሌ ሊሆን ተጠምቆ ጥምቀትን፣ ጾሞ ጾምን፣ አማልዶ ምልጃን፣ እርቅን አስታርቆ እርቅን አስተማረን። ሰዎችን ከእግዚአብሔር ጋር እናስታርቅ ዘንድ እርስ በእርሳችንም ይቅር እንባባል ዘንድ እርሱ ለእኛ ምሳሌ ሆኖ አድርጎ አሳይቶናልና። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋው ወራት አማልዷል፣ አስታርቋል። ምልጃውና ዕርቁ በቀራንዮ ተፈጽሟል። እንደዚሁም በሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ ቀራንዮን ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ከክፉ አድራጊዎች አንዱን በቀኝ ሁለተኛውን በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፋፍለው ዕጣ ተጣጣሉበት ይላል። የሚያደርጉትን አያውቁምና ይቅር በላቸው ብሎ ጌታችን ኢየሱስ ክርስቶስ የመጨረሻውን ጸሎት ምልጃ በቀራንዮን አደረገ። ከዛም ምን አለ? ተፈጸመ አለ። ነፍሱንም አሳልፎ ሰጠ። ዕርቅ በመስቀል ተፈጽሟል። ከዕርቅ ምልጃ ይቀድማል እና በሰውነቱ በሥጋው ወራት አማለደ። በመስቀል ሞት ደግሞ ሞታችንን ሞቶ አስታረቀን። ከዕርቅ በኋላ ምልጃ የለም። የምልጃ ዓላማ ወይም ፍጻሜ መደምደሚያው ዕርቅ ነው። ለታረቀ ሰው አማላጅ አይላክም። ክርስቶስ ኢየሱስ በሥጋው ወራት ለሰው ልጆች ሁሉ አንድ ጊዜ ቀራንዮን መስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው ብሎ አማልዷል። አንዴ ያቀረበው ምልጃ ለዘለዓለም ሕያው ሆኖ ይሠራል። ማለት አሁን በአባቱ ቀኝ ተቀምጦ ስለኛ ያማልዳል ማለት አይደለም። አሁን ስለኛ ይጸልያል ማለት አይደለም። ምልጃውና ዕርቁ በቀራንዮን ተፈጽሟል። አሁን በአባቱ ቀኝ ሆኖ ስለኛ ይፈርዳል። ይህንን አስቀድሞ በብሉይ ኪዳን በነቢዩ ኢሳይያስ የተባለው ይፈጸም ዘንድ ሆነ። ጌታ እስከ ቀራንዮን አደባባይ አማልዶ በመጨረሻ ስለኛ ነፍሱን አሳልፎ በመስጠት በሞቱ አስታረቀን። ከእንግዲህ ከታረቅን ከዕርቅ በኋላ ምልጃ የለም። ምልጃው ዕርቁም ተፈጽሟል። ስለዚህ መናፍቃን ስለ ኢየሱስ አማላጅነት ሲጠይቋችሁ የማያከራክር የማያዳግም አጭር መልስ በቃላችሁ አጥኑና ያዙት። እንዲህ በሏቸው፣ ኢየሱስ ክርስቶስ በሥጋ ወራት በምድር በቀራንዮን መስቀል ላይ አንድ ጊዜ አማልዶ አስታርቆናል። ዕርቅና ምልጃ በመስቀል ላይ ተፈጽሟል። እኛ የምናመልከው አምላክ አልፋና ኦሜጋ የሆነ
በዙፋኑ ላይ ሆኖ የሚፈርደውን የነገሥታት ንጉሥ የጌቶች ጌታ የሆነውን ኢየሱስ ክርስቶስን ነው በሉ። ይሄን ስትሉ ያ ክፉ መንፈስ ይወድቃል። ያ ክፉ መንፈስ ይሄዳል። እውነት ይሄ ነው። እንዲሁም በዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ የእግዚአብሔር ቃል ምን ይላል? ስለ ኢየሱስ ክርስቶስ አሁን ስላለበት ሲናገር በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። መቼ? አሁን ባለማመኑ። አሁን ምን እያደረገ ነው? ክርስቶስ እየፈረደ ነው። ቅዱስ ቃሉ ነው የሚለው በዮሐንስ ወንጌል ምዕራፍ 3 ቁጥር 18 በእርሱ በማያምን አይፈረድበትም፣ በሚያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ይሄንን ጥቅስ ነው ሮሜ 8:34 ላይ ቅዱስ ጳውሎስ የሚናገረው። ቦታው ጋር ስደርስ መጣበታለሁ። አንድ ሰው ይህንን ማዳን በቀራንዮን የተፈጸመውን ምልጃና እርቅ ባለማመኑ ይፈረድበታል። የሚፈርደውም በእግዚአብሔር ቀኝ ያለው ኢየሱስ ክርስቶስ ነው። ይህንን ስንል መጽሐፍ ቅዱስን ማስረጃ አድርገን ነው። የዮሐንስ ወንጌል ምዕራፍ 5 ቁጥር 22 ላይ በዚያ ስፍራ ላይ እንደዚህ ይላል፣ አብ በማንም ሰው አይፈርድም፣ ዳሩ ግን ፍርድን ሁሉ ለወልድ ሰጠው። አብ በማንስ እንኳን አይፈርድም፣ ፍርድን ሁሉ ለወልድ ሰጠው። ስለዚህ አሁን ተፈርዶበታል ያለው በዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ አሁን ተፈርዶበታል ያለው የሚፈርደው አሁን ማን ነው? ክርስቶስ ኢየሱስ ነው። አሁን የተቀመጠበት ዙፋን የምልጃ ዙፋን ሳይሆን የፍርድ ዙፋን ነው። የምልጃው የእርቁ ዙፋን ቀራንዮን ላይ ፕሮሰስ አድርጎ ጨርሷል። አስተውሉ። ሐዋርያትም ይሄንን ወንጌል ሲመሰክሩ የታዘዙት ትእዛዝ አለ። ኢየሱስ ክርስቶስ ፈራጅ እንደሆነ እንዲሰብኩ፣ ኢየሱስ ክርስቶስ የሚፈርድ ኃያል አምላክ እንደሆነ፣ የነገሥታት ንጉሥ የጌቶች ሁሉ ጌታ እንደሆነ እንዲመሰክሩ ትእዛዝ ታዘዋል። ይህንንም በሐዋርያት ሥራ ምዕራፍ 10 ቁጥር 42 ላይ ተመልከቱ። የሐዋርያት ሥራ ምዕራፍ 10 ቁጥር 42 ላይ ሕያው ሙታንንም ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ ለሕዝብ እንሰብክና እንመሰክር ዘንድ ታዘዝን። ሕያዋንና በሙታን ላይ በሚያምኑና በማያምኑ፣ ሕያዋን የሚላቸው በሚያምኑት በክርስቶስ አዳኝነት ለሚያምኑ፣ ሙታን የሚላቸው ለማያምኑ፣ በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ ለሕዝብ እንመሰክር ዘንድ አዘዘን። የመንፈስ ቅዱስ ትእዛዝ ኢየሱስ ክርስቶስ አሁን ከትንሣኤ በኋላ ፈራጅ እንደሆነ እንጂ አማላጭ እንደሆነ አይናገርም። በእግዚአብሔር የተወሰነ ሊፈርድ በሚያምኑትና በማያምኑት ላይ። ምክንያቱም ኢየሱስ ክርስቶስ ወደ ምድር ሲመጣ ራሱን ዝቅ አድርጎ መጣ። ራሱን ዝቅ ያደረገው ሊያማልድ፣
ራሱን ዝቅ ያደረገው ለእኛ ስለኛ ሞቶ ሊያስታርቀን ወደዚህ ምድር ሲመጣ የባሪያ መልክ ይዞስ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ለሞትም የሆነው የመስቀል ሞት እንኳን የታዘዘ ሆነ። ምን ሆኖ? የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ዝቅ አድርጎ ወደ ምድር ሲመጣ አምላክነቱን ሳይቀማ ራሱን ዝቅ አድርጎ በመለኮት ተዋህዶ ሥጋ መለኮት ተዋህዶ ክርስቶስ ተራበ፣ ተጠማ፣ ተገረፈ፣ ታመመ፣ ሞተ። ሞትን ድል አድርጎ ተነሳ። አሁን አይራብም፣ አይጠማም፣ አይደክምም። በቀደመው ክብሩ ተቀምጧልና ዙፋኑ የፍርድ ዙፋን ነው። ስለዚህ ነገር ቅዱስ ጳውሎስ ሲያስረዳ ምን አለ? ከትንሣኤ በፊት እና ከትንሣኤ በኋላ ስላለው ነገር ሲያስረዳ ቅዱስ ጳውሎስ እንዲህ አለ። ስለዚህ አለ እኛ ካሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም። ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዛ አናውቀው። በግልጽ ነው ያስቀመጠው። አሁን ክርስቶስን በስግው ወራት እንደነበረው የምናውቅ አሁን እንደዛ አይደለም እያለ እኮ ቅዱስ ጳውሎስ በግልጽ ነው ያስቀመጠው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16ን ተመልከቱት። ስለዚህ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ አሁን ያለው በፍርድ ዙፋኑ ላይ ነው። ዮሐንስ በራእይ ሲመለከት ከትንሣኤ በኋላ ያለውን ክብሩን ሲገልጽ እንዲህ ይላል። ዮሐንስ ራእይ ምዕራፍ 20 ከቁጥር 11 እስከ 12 ታላቅና ነጭ ዙፋን በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸውም። ሙታን፣ ታናናሾች፣ ታላላቆች በዙፋኑ ፊት ቆመው አየሁ። መጽሐፍ ተከፈቱ፣ ሌላም መጽሐፍ ተከፈተ፣ እርሱ የሕይወት መጽሐፍ ነው። ሙታንም በመጽሐፍት ተጽፎ እንደነበረ እንደ ሥራቸው መጠን ተከፈሉ ይላል። አሁን ነው እየሆነ ያለው። አሁን ተፈርዶበታል ብሏል ከላይ። በዚህ ቃል መሰረት በሰማይ በአባቱ ቀኝ ያለው ኢየሱስ ክርስቶስ የተቀመጠበት ዙፋን የፍርድ የመለኮት የክብር ዙፋኑ ነው። መናፍቃን የሚጠቅሷቸው 7ቱን ጥቅሶች አሁን በቅደም ተከተል እናያለን። በደንብ አስተውሉ። የመጀመሪያው ጥቅሳቸው የሚጠቅሱት ሮሜ ምዕራፍ 8 ቁጥር 34። መጽሐፍ ቅዱሳችሁን ክፈቱ፣ ተከታተሉ። ምንድን ነው የሚለው? እግዚአብሔር የመረጣቸውን ማን ይከሳቸዋል? ጥያቄ ምልክት። ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሚያጸድቅ እግዚአብሔር ነው። አንተ ጻድቅ፣ የተዘጋጀልህን መንግሥት ውረስ ብሎ የሚያጸድቀው ማን ነው? እግዚአብሔር ነው። የሚኮንነውስ ማን ነው? ምን ማለት ነው? ከዛስ ምን ይላል? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚፈርደው ክርስቶስ ኢየሱስ ነው። ይሄ ነው ትክክለኛው መልስ። ጥያቄ የተጠየቃችሁት ምንድን ነው? እዚህ ላይ ቅዱስ ጳውሎስ ያለው የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? መኮነን ማለት ምን ማለት ነው? ከላይ በተከታታይ ትምህርታችን እንዳየነው ኢየሱስ ክርስቶስ እርሱ ፈጣሪ ነው ብለናል። አምላክ ነው፣ እግዚአብሔር ነው።
ይሄ እግዚአብሔር አምላክ የሰውን ልጅ ለማዳን ራሱን ዝቅ አደረገ፣ እንደ ሰው ተገኝቶ ራሱን አዋረደ። ይህም የሆነው በስግው ወራት ነው። አሁን ኢየሱስ ክርስቶስ ያለው በምልጃ ሳይሆን በፍርድ ዙፋን ነው። ሮሜ 8:34 ላይ ያለውን ንባብ በጥሞና ተከታተሉ። ምን እንደሚል እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? የሚያጸድቅ እግዚአብሔር ነው። መልሱ ተመልሷል። 4 ነጥብ። የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? ጥያቄው አልተመለሰም። ጥያቄው ደግሞ የሚኮንን ማን ነው ማለት የሚፈርደው ማን ነው ማለት ነው። ጥያቄው የሚኮንን ማን ነው ነው። ኮነነ በግዕዝ ነው። በአማርኛ የሚፈርደው ማን ነው ማለት ነው። ለምሳሌ አንድ ሰው ሲከራከር ለምን ያለ ጥፋቴ ትኮንነኛለህ ሲል ምን ማለቱ ነው? ያለ ጥፋቴ ለምን ትፈርድብኛለህ ማለቱ ነው። ለምንድን ነው ያለ ጥፋቴ የምትኮንነኝ? ለምንድን ነው ያለ ጥፋቴ የምትኮንኝኝ? እኔ ምን አደረግኩ ብሎ አንድ ሰው ራሱን ነፃ ለማውጣት ሲከራከር ያለ ጥፋቴ ለምን ትኮንነኛለህ ማለት ያለ ጥፋቴ ለምን ትፈርድብኛለህ ማለት ነው። እዚህ ላይ የተቀመጠው ጥያቄ አስተውሉ። የሰይጣን ትልቁ ሥራ ሰዎች እንዳያስተውሉ ማድረግ ነው። የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሚፈርደው ማን ነው? ጥያቄው የተጠየቀው ስለ ፍርድ ነው እንጂ ስለ ምልጃ አይደለም። የሚማልደው ማን ነው አይደለም። የሚፈርደው ማን ነው ነው። መመለስ ያለበት ምንድን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛ የሚፈርደው ኢየሱስ ክርስቶስ ነው ነው መልሱ። ነገር ግን የሚፈርደው ብለው መጽሐፍ ሲገባቸው ጸሐፊዎቹ አታሚዎቹ ምን ብለው ጻፉ? የሚማልድ ብለው። ምልጃና ፍርድ ምን አገናኙ? ቀስ ብላችሁ አስተውሉ። ኢየሱስ ክርስቶስ አማላጅ ነው ብሎ ማለት አሁንም በምድር ላይ እንደነበረው በሰማይም ሆኖ ይለምናል፣ ይጸልያል፣ ያስታርቃል ማለት ነው። ከእርቅ ደግሞ ምልጃ ይቀድማል። ከእርቅ በኋላ ምልጃ የለም። ከእርቅ በኋላ ምልጃ ከመጣ እርቁ እንደገና ፈርሷል ማለት ነው፣ ወይ ሰንበዲ ተጣልቷል ማለት ነው። እንደገና ለሰው ልጆች ሁሉ ኃጢአት ክርስቶስ አንድ ጊዜ በመስቀል ላይ ሞቶ አስታርቆናል። ያንን የማስታረቅ አገልግሎት ደግሞ በእኛ ውስጥ አኑሮ ሰዎችን ስለ ክርስቶስ እየመሰከርን ከእግዚአብሔር ጋር ታረቁ ብለን ወንጌልን እንሰብክ ዘንድ ያንን የማስታረቅ አገልግሎት ለእኛ ሰጠን ይላል ቅዱስ ጳውሎስ። መልካም። ይሄንን በዚህ ከተረዳን በኢትዮጵያ ለመጀመሪያ ጊዜ ከግዕዙ ወደ አማርኛ የተተርጉሞ የታተመው መጽሐፍ ቅዱስ የሐዲስ ኪዳን መጽሐፍ ቅዱስ ነው። ለመጀመሪያ የታተመው የአማርኛ ፊደል በማሽን ሳይቀረጽ በእጅ የተጻፈ ቁም ጽሑፍ። በዛን ጊዜ ሲታተም ገና የአማርኛ ፊደል ህትመት አልተሰራም። በእጅ የተጻፈ ቁም ጽሑፍ ነው። የታተመው በ1938 ዓመተ ምህረት ማኒፋክቸር ኢን ዘ ዩናይትድ ስቴትስ ኦፍ አሜሪካ ባይ ናሽናል ባይብል ፕሬስ ፊላደልፊያ ይላል። ፊላደልፊያ አሜሪካን አገር አሜሪካን ስቴት ውስጥ አሜሪካን አገር ውስጥ ፊላደልፊያ በምትባል ስቴት የታተመው የመጀመሪያው የሐዲስ ኪዳን መጽሐፍ ቅዱስ
የሚፈርደው ነው የሚለው። በኋላ ላይ እንደገና ሲያትሙ የሚፈርደው የሚለውን የሚማልደው ብለው ቀየሩት። ይህን የተደረገው የኢትዮጵያ መጽሐፍ ቅዱስ ማህበር በኢትዮጵያ ውስጥ ከተቋቋመ በኋላ ነው። እመጣበታለሁ ስለሱ ማህበር። ታዲያንን ለምንድን ነው እንደገና ሲታተም የሚማልደው ብለው ያሳተሙት? እዚህ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥንቱ የብራናው መጽሐፍ ቅዱስ 81ዱ መጽሐፍ ቅዱስ የሚፈርደው ሲል አሁን ለሁለተኛ ጊዜ ታርሞ የታተመው ደግሞ የሚማልደው ብለው ጽፈውታል። በየጊዜው ቃላታችን አሻሻልን እያሉ ይቀያይሩታል። መጽሐፍ ቅዱስን ቀስ ብላችሁ ተመልከቱት። ወደ 8 አይነት መጽሐፍ ቅዱስ በአማርኛ እርስ በእርሱ የሚጣረስ፣ እርስ በእርሱ የሚጋጭ፣ ሆን ተብሎ ክርስትናን ኮንፊውዝድ ለማድረግ በምድር ላይ ሰይጣን ስራ እየሰራ ነው። አንዳንድ ወንድሞቻችንም ባለማወቅ በዚህ ስራ ውስጥ ተሳታፊ ሆነዋል። እዚህ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥንቱ መጽሐፍ ቅዱስ ብራናውም ይፈርዳል ነው የሚለው። ይህ አሁን የተማርን ያለነው ትምህርት በፈጣሪና በተፈጥሮ ሕግ በእያንዳንዳችን ሕይወት ላይ እጅግ ትልቅ ከፍተኛ ተጽዕኖ ያለው የወንጌል ትምህርት ነው። አስተውሉ አድማጮች፣ ምእመናን፣ ብትሳሳቱ ወይም ብታሳስቱ እግዚአብሔር በአሳቾቹም በሚሳሳቱም ሰው ላይ ይፈርዳል። ለምንሳሳተው ስህተት ምክንያት አያድነንም። አዳምና ሔዋን አዳም ሲጠየቅ አትብላ ካልኩ በውኑ በላህን ሲለው አንተ ከኔ ጋር እንድትሆን የሰጠኸኝ ሴት አሳተችኝና በላሁ። እግዚአብሔር ይህንን ያውቃል። ሔዋንን ስትጠየቅ እባብ አሳተኝና በላሁ። ይሄንን በማለታቸው ከፍርድ አልዳኑ። ስለዚህ ፓስተርም ይሁን ቄስ መነኩሴም ይሁን አባ ከሌ አሳስቶኝ ነው ወይም ፓስተር ከሌ አሳስቶኝ ነው ወይም ወንድም እህት አሳስቶኝ ነው ብትሉ ከፍርድ አትድኑ። ለምን? ምክንያት አያድንም። እንዳያድን የሚሆንበት ምክንያት እግዚአብሔር ሙሉ አእምሮ ሰጥቷችኋል። በራሳችሁ ማስተዋል፣ በራሳችሁ አእምሮ ተጠቀሙ። በሰው ተጽዕኖ አትሂዱ። መርምሩ መጽሐፍ ቅዱስን። መጽሐፍ ቅዱስ ማህበር ለመጀመሪያ ጊዜ ኢትዮጵያ ውስጥ የተቋቋመው በታሪክ እንደምናየው የመጽሐፍ ቅዱስ በይፋ ኢትዮጵያ ውስጥ የተጀመረው በ1926 ዓመተ ምህረት የብሪታንያ የውጭ ሀገራት መጽሐፍ ቅዱስ ማህበር ቢሮውን ለመጀመሪያ ጊዜ ኢትዮጵያ ውስጥ የከፈተው በ1926 ነው። የመጽሐፍ ቅዱስ ማህበር የተቋቋመው የኢትዮጵያ መጽሐፍ ቅዱስ ተብሎ የተቋቋመው ደግሞ በ1966 ዓመተ ምህረት ነው። ቢሮውን የከፈተው በ1926 የተቋቋመው የኢትዮጵያ መጽሐፍ ቅዱስ ማህበር ብለው ደግሞ ያቋቋሙት ደግሞ በ1966 ነው። ታዲያን ከዛ በፊት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ አልነበራትም? አሁን በእጃችሁ ላይ የምትይዙት የምታነቡት መጽሐፍ ቅዱስ የታተመው የዛሬ 67 ዓመተ ምህረት አካባቢ ነው። 50-60 ዓመት አካባቢ እና ከዛ በፊት ኢትዮጵያ መጽሐፍ ቅዱስ አልነበራትም። የኢትዮጵያ መጽሐፍ ቅዱስ
ከጥንት አባቶቻችን የሚናገረውን ብራናውን ለምንድነው አባቶቻችሁን ሄዳችሁ ጠይቃችሁ እውነትን አንብባችሁ መረዳት ያቃታችሁ? እስቲ ቆም ብለን እናስተውል። እኛኮ ይሄ መጽሐፍ ቅዱስ በማተሚያ ቤት ከመታተሙ ከ1900 ዓመት በፊት እኮ ነው ክርስትናን እኛ የምናምነው። አባቶቻችን እኮ በብራና እየጻፉ ወንጌልን ሲሰብኩ በኢትዮጵያ እንደ ቅዱስ ላሊበላ እና አክሱም፣ በሸዋ፣ በጎንደር፣ በጎጃም፣ በወሎ፣ በሐረር፣ በደቡብ፣ በወላይታ፣ በመላው ኢትዮጵያ ምድር ላይ ወንጌልን ያስፋፉት እኮ በህትመት መጽሐፍ ቅዱስ ሳይሆን በብራናው መጽሐፍ ቅዱስ እኮ ነው ወንጌል የተሰበከው። እንዴት ማስተዋል አቃተን? አባቶቻችን ያስቀመጡልን ወንጌል መጽሐፍ ቅዱስ ምንድነው የሚለው ብለን አባቶቻችንን ጠይቀን ራሳችንን ከክህደት ራሳችንን ከስህተት መጠበቅ እንዴት አቃተን? በፍርድ ቀን በክርስቶስ ዙፋን ፊት ስትቀርቡ ይሄን ስትጠየቁ ምንድነው የምትመልሱት? እናስተውል። በአጠቃላይ ደግሞ ከፍ ብለን ስንሄድ መጽሐፍ ቅዱስ ለመጀመሪያ ጊዜ በዘመናዊ ማተሚያ ማሽን የታተመው ደግሞ በፈረንጆች በ1450ዎቹ እስከ 1455-56 ባሉት ዓመታት ውስጥ ነው። ለመጀመሪያ ጊዜ በዓለም ላይ ማሽን ተሰርቶ ለመጀመሪያ ጊዜ መጽሐፍ ቅዱስ የታተመው መቼ ነው? በ14ኛው አጋማሽ በ14ኛው መቶ ክፍለ ዘመን። መልካም። በወቅቱ የታተመው መጽሐፍ ቅዱስ በምዕራብ አውሮፓ ብቸኛና ዋና ሃይማኖት የነበረው የካቶሊክ ቤተክርስቲያን ትውፊት አጠቃቀም መሰረት በላቲን ቋንቋ የተዘጋጀ የካቶሊክ መጽሐፍ ቅዱስ ነው ለመጀመሪያ ጊዜ የታተመው። ከዛ በፊት ኢትዮጵያ እግዚአብሔርን የምታመልክ አብያተ ክርስቲያናት የታነጹበት ዘመን እኮ ከዛ 500 ዓመት እኮ ይቀድማል። ማሽን ከመሰራቱ በፊት ቅዱስ ላሊበላ፣ የአክሱም አብያተ ክርስቲያናት፣ የጎንደር፣ የጎጃም፣ በወላይታ፣ በአጠቃላይ በደቡብ፣ በሸዋ፣ በሐረር አፍርሰውት ነው እንጂ በሶማሊያ ከህንድ ውቅያኖስ እስከ ቀይ ባህር ዳርቻ ድረስ አባቶቻችን በብራና ወንጌልን ሰብከዋል። በእስላሞች ወረራ በግራኝ መሐመድ የታገዘ ብዙዎችን ቢያሰልምም በኃይል በጦርነት ከዛ በፊት ቀደምት ግን ወንጌል ለኢትዮጵያ ምድር ተዳርሷል። አስተውሉ። ዛሬ በዘመናዊ ማሽን ተበርዞ በዓለም በተሰራጨ መጽሐፍ ቅዱስ ስለምን እንከራከራለን? አስተውሉ። ታሪክን በእውነት የሚፈርድ በእግዚአብሔር በተፈጥሮ ሕሊናችን እንመዝን። የመጀመሪያው ማሽን የታተመው መጽሐፍ ቅዱስ ጉተንበርግ መጽሐፍ ቅዱስ በመባል ይታወቃል። የጉተንበርግ መጽሐፍ ቅዱስ የተዘጋጀው በወቅቱ በምዕራባውያን ካቶሊክ ቤተክርስቲያን ተቀባይነት በነበረው በላቲን ቋንቋ ነው። በመሰረቱ መጽሐፍ ቅዱስ ያካተታቸው አጠቃላይ የመጽሐፍ ቅዱስ የብሉይ ኪዳን መጽሐፍት 46 መጽሐፍት፣ የሐዲስ ኪዳን ደግሞ 27፣ በአጠቃላይ 73 መጽሐፍ ይዞ ነው የወጣው የመጀመሪያው መጽሐፍ ቅዱስ። በዛ ወቅት መጀመሪያ መጽሐፍ ቅዱስ ማሽን ውስጥ ገብቶ ሲታተም 73 መጽሐፍ ቅዱስ መጽሐፍ ነው። ካቶሊክ 73 መጽሐፍት በብሉይ ኪዳን 46 በሐዲስ ኪዳን 27 በፈረንጆች በ1546 ዓመተ ምህረት በተደረገ ጉባኤ የካቶሊክ ቤተክርስቲያን እነዚህን መጽሐፍ አጸደቀች።
ሌሎቹን ቀንሳ። በዚህም መሰረት የብሉይ ኪዳን መጽሐፍ 46 አደረገች። የሐዲስ ኪዳን 27 ተደምሮ ስንት ይመጣል? 73 መጽሐፍ። አስተውሉ። ኢትዮጵያ መጽሐፍ ቅዱስ ኦሪትንና የነቢያትን ብሉይ ኪዳን 81ን ተቀብላ ከጥንት የነበረውን መጽሐፍ ሳትቀንስ ሳትጨምር አጽንታ የያዘች ብቸኛ ቤተ ክርስቲያን ናት። ፕሮቴስታንት ከካቶሊክ ሲገነጠል እርሱ ደግሞ 66 ብሎ ወጣ። ገንዘቡና ሀብቱ ስላላቸው በዓለም ላይ በብዛት ተሰራይቶ የሚገኘው የፕሮቴስታንቱ መጽሐፍ ነው። ወደ ትክክለኛው እውነተኛው መጽሐፍ ቅዱስ እንምጣ ስንል ከፕሮቴስታንቱ የካቶሊኩ ይቀድማል። ከካቶሊኩ ደግሞ የኦርቶዶክሱ ይቀድማል። ለምን? ካቶሊክ ከኦርቶዶክስ ሲለዩ ካቶሊክ ቀንሳ ነው መጽሐፍ ቅዱስ 73 ብላ ያወጀችው። ካቶሊክ ፕሮቴስታንት ደግሞ ከካቶሊክ ወጣና 66 አለ። ስለማን ነው የምንከራከረው? ስለ እውነት ወይስ በየጊዜው ስለሚቀያየሩ መናፍቃን? ቆም ብለን እናስተውል። አስተውሉ። እኛ ኢትዮጵያውያን ወንጌልን የተቀበልነው በወንጌል ያመንነው በመጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ እንደዚህ ይላል። የሐዋርያት ሥራ ምዕራፍ 8 ቁጥር 26 የጌታ መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወስደው ምድረ በዳ ወደ ሆነው መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧ ሁሉ የሰለጠነ አንድ ኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ይሄ የሆነው በ34 ዓመተ ምህረት ነው። 34-35 በሐዋርያት ዘመን ነው። ሐዋርያው ፊልጶስ ነው ሄዶ የሰበከው። ተመልከቱ፣ ታሪኩን እንመልከት። ሲመለስም በሰረገላ ተቀምጦ ሄደ። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስ መጽሐፍ ያነብ ነበረ። ይሄ ኢትዮጵያዊ መቼ? በ34ኛው ዓመተ ምህረት ኢትዮጵያዊው በሐዋርያት ዘመን ኢየሩሳሌም ሄዶ መስገዱ የብሉይ ኪዳን እምነት አማኞች መሆናችንን፣ የነቢያት መጽሐፍ ሲያነብ መገኘቱ፣ የነቢያት መጽሐፍት በእጃችን መኖሩን፣ ከዚህ የበለጠ ምስክር ምን ይምጣ? ይሄ ከክርስቶስ ፍርድ ዙፋን ፊት ለዚህ ምን መልስ አላችሁ? በተለይ ኢትዮጵያውያን፣ እኛ እኮ ዓለምን በወንጌል መለወጥ የነበረብን ሰዎች ነን። ምን ይላል? እናንብበው ታሪኩን። የእግዚአብሔር መንፈስ ፊልጶስን፣ ሐዋርያው ፊልጶስን ወደ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳይያስ መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውላለህን አለው። የሚያነበው ኢሳይያስ መጽሐፍ ደግሞ የሚገርም ቅድም ከፍ ብለን ያነበብነውን የኢሳይያስ ምዕራፍ 53 ስለ ኢየሱስ ክርስቶስ ሞትና ትንሣኤ መከራ፣ ስለ ሕማማቱ የሚናገረውን ክፍል ነበር የሚያነበው። ታያላችሁ የመንፈስ ቅዱስ ሥራ። ፊልጶስም ሮጦ የነቢዩን የኢሳይያስ መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውላለህን አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበው የነበረው የመጽሐፍ ክፍል ይህ ነበረ። እንደ በግ ወደ መታረድ ተነዳ፣
የበግ ጠቦትን በሸላቾች ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ትወግዳለች። ትውልዱስ ማን ይናገራል? ጃንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህንን ስለ ማን ይናገራል? ስለ ራሱ ነው ወይስ ስለ ሌላ አለው። ፊልጶስም አፉን ከፈተ። ከዚህም መጽሐፍ ጀምሮ ስለ ኢየሱስ ክርስቶስ ወንጌልን ሰበከለት። በመንገድም ሲሄድ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ፊልጶስም በፍጹም ልብ ብታምን ተፈቅዶልሃል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስም ጃንደረባው ሁለቱም ወደ ውሃ ወረዱ፣ አጠመቀው። እንግዲህ ተመልከቱ፣ ኢትዮጵያ ክርስትናን ከመቀበሏ በፊት በዚህ ታሪክ ውስጥ የብሉይ ኪዳን መጽሐፍት በእጇ እንደነበረ ከፍተኛ ማስረጃ ነው። ስለዚህ ኦርቶዶክስ ተዋሕዶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን 81 መጽሐፍ ቅዱስ በብሉይ ኪዳን 46 የሐዲስ ኪዳን 35 በጠቅላላ 81 መጽሐፍ ቅዱስ አላት። ምክንያቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከቀደምት የክርስቲያኖች ተከታዮች ከሐዋርያት የወረሰችው ሰፊ የጥንት የነቢያት ትውፊት ይዛ የቆየች ጥንታዊት ሐዋርያዊት ቅድስት ቤተ ክርስቲያን ናት። እኛ ኢትዮጵያውያን የኦርቶዶክስ ተዋሕዶ ቤተ ክርስቲያን የያዝነው መጽሐፍ ቅዱስ ጥንት በነቢያት ዘመን የኦሪትና የነቢያት መጽሐፍ ከክርስቶስ ልደት በፊት እንዲሁም በአዲስ ኪዳን በኢትዮጵያዊ ጀንደረባ አማካኝነት ክርስትና ወደ ኢትዮጵያ በ35ኛው ዓመተ ምህረት ጃንደረባው ኢትዮጵያዊ ከጥንት ኢትዮጵያውያን ኦርቶዶክሳውያን እኛ ከጥንት ሐዋርያት ሰብከው የተጠመቀን ክርስትናን የምንከተልነን። ከዛ በፊት ብሉይ ኪዳንን፣ ከብሉይ ኪዳን በፊትም ታሪክ አለን። እርሱን በሌላ አጀንዳ ላይ እመጣላችኋለሁ። ከእስራኤል በፊት እስራኤል የምትባል አገር ከመመስረቷ በፊት እኛ ኢትዮጵያውያን እግዚአብሔርን የምናመልክ ሕዝቦች እንደሆንን መጽሐፍ ቅዱስ ቁልጭ አድርጎ አስቀምጦልናል። ራሳችንን እንወቅ እባካችሁ፣ አስተውሉ። በእጃችሁ ላይ ያለውን ወርቅ አትጣሉ። ኦርቶዶክስ ተዋሕዶ ቤተ ክርስቲያን መዳን በሌላ በማንም የለም፣ ዓለም የሚድነው በክርስቶስ ነው ብላ የምታምን ከሕፃንነትህ ጀምራ የክርስቶስን ሥጋና ደም እያቀበለችህ ያሳደገችህ እናት ቤተ ክርስቲያን ናት። ዲያብሎስን ተቃወሙት፣ ወደ እግዚአብሔር ቅረቡ፣ እግዚአብሔር ይታረቀናል። ዘመኑን አስተውሉ። ኢትዮጵያዊው ክርስትናን ከመቀበሏ በፊት ኢትዮጵያውያን በብሉይ ኪዳን ኦሪትን፣ በአዲስ ኪዳን ወንጌልን ስታስተምር ሥርዓተ አምልኮ ስትፈጽም የነበረች ናት። በብሉይ ኪዳን ሕገ ኦሪትን ተከትላ መሥዋዕተ ኦሪትን ስትሰዋ ኖራ በሐዲስ ኪዳን ተሐድሶ አድርጋ ያንን የብሉይ ኪዳን መሥዋዕት የቃል ኪዳኑን ታቦት ወደ ሐዲስ ኪዳን መሥዋዕት ወደ ክርስቶስና የክርስቶስ ሥጋና ደም የምናዘጋጅበት ያ የዘላለም ሕይወት የሚሰጠውን የክርስቶስ ሥጋና ደም የምናዘጋጅበት መንበር ነው። እያንዳንዷ በቤተ ክርስቲያን ውስጥ ያለችው ወንጌል ናት። ስለ እያንዳንዱ ታሪክ ብንነግራችሁ ጊዜ አይበቃም። ኢየሱስ ክርስቶስ ማን ነው የሚለው አሁን ክፍል 10 ደርሰናል። እዚህ ቁጥር ድረስ ይደርሳል ብዬ አላሰብኩኝም፣ ግን ላቆመው አልቻልኩም።
ገና ይቀጥላል። መቆሚያ የለውም። እኛ ራሳችን አቁመን ወደ ሌላ ርዕስ ካልገባን በየቀኑ በየደቂቃው መንፈስ ቅዱስ ስለ ኢየሱስ ክርስቶስ ማንነት በመንፈስ ቅዱስ መገለጥ ብዙ አዲስ ቃላት፣ አዲስ መገለጦች ይመጣሉ። ምክንያቱም የእግዚአብሔር ቃል ሁሌ አዲስ ነዋ። አስተውሉ። መልካም፣ ለዛሬ እዚህ ላይ ይበቃናል። የዩቱብ ነገር ሆነና ረጅም ሰዓት ማስተማር አንችልም። ስለዚህ ለዛሬ እዚህ ጋር እናበቃለን። ሮሜ 8:34 ላይ የቤተ ክርስቲያን የጥንቱ መጽሐፍ ቅዱስ ቃሉም የሚጠይቀው የሚኮንነው ማን ነው ብሎ ነው እንጂ የጠየቀ የሚፈርደው ማን ነው አላለም። ስለዚህ የሚኮንነው ማን ነው? የሚፈርደው ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ደግሞ አሁን እየፈረደ እንደሆነ መጽሐፍ ቅዱስ ይነግረናል። በማያም አሁን ተፈርዶበታል ተብሎ ተጽፏል። ስለዚህ ይህንን አስተውሉ። ኢየሱስ ክርስቶስ አምላክ ነው። ከቁጥር 1 ጀምሮ ያለውን ተከታተሉ። ለዛሬ እዚህ ላይ ይበቃናል። ጥያቄዎች ካላችሁ ጥያቄዎቻችሁን በኮሜንት መስጫ ላይ መጻፍ ትችላላችሁ። እስካሁን የመጣ ጥያቄ የለም። ትምህርቱ ግልጽ ስለሆነ ይመስለኛል። መልካም። ላልደረሳቸው ሰዎች ደግሞ ሼር አድርጉ። ወደ 4300 ሰዎች ተመልክተዋል፣ አዳምጠውታል። ከዛ ውስጥ ግን 100 ሰው ብቻ ነው ሰብስክራይብ ያደረገው። እንዳው በተቻለ መጠን የምታዳምጡ ሰዎች ሰብስክራይብ ብታደርጉ የበለጠ ቻናሉን እያሳደግን እንደገና ደግሞ ከድምፅ ወደ ምስል ቀጥታ ነገር በአይን ይገባል እንዲሉ ፊት ለፊት ደግሞ በቪዲዮ መምጣት እንድንችል ቢያንስ 10,000 ሰብስክራይብ መሙላት አለብን ብለን አስበናል። ከዛ በኋላ ወደ ቪዲዮ እንመጣለን። እንግዲህ ለዛሬው ለትምህርታችን እዚህ ላይ ይቆየን። የሰማነውን እግዚአብሔር በልቦናችን ያሳድርልን። ቀሪዎቹ 5ቱን ጥቅሶች በቅደም ተከተል እንደዚህ ግልጽ በሆነ መልክ እንማማራለን። ለዛሬ እዚህ ላይ ይበቃናል። የሰማነውን እግዚአብሔር በልቦናችን ያሳድርልን። ወገባችሁ የታጠቀ መብራታችሁ በዓለም ሁሉ የበራ ይሁን። እኔንም ወንድማችሁን በስመ ክርስትና ምርካ ድንግል እያላችሁ በጸሎታችሁ አትርሱኝ። ይቆየን። ወስብሐት ለእግዚአብሔር።